በኢትዮጵያ ውስጥ ዕለታዊ ተግባራት የሆኑ ያሏቸው መለያየት፣ መጣላት ብሎም እርስ በርስ መገዳደል እንዲወገዱና በእርቅ በይቅርታና በውይይት እንዲፈቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ጥሪ አድርገዋል። ይህንንና ሌሎች ጥሪ የተደረጉ መልእክቶችን ያሰባሰበው ሰለሞን ሙጬ ነው። የክርስትና ሃይማኖት መሰረታዊ የእምነቱ አንጓ የሆነው የኢየሱስ ክርስቶስ የትንሣኤ በዓል ነገ እሁድ ይከበራል። በተለይ ለሁለት ወራት በአብይ ጾም በጸሎት ሰሞነ ሕማማትን በስግደትና በምህላ ላሳለፉት የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችና ኢትዮጵያውያን በቤተ ክርስቲያኗ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የእርቅና የሰላም ጥሪ ተላልፏል። መጨካከን እንዴት እንደ መፍትሄ ተደርጎ ይወሰዳል ሲሉ የጠየቁት ቅዱስ ፓትርያርኩ ኢትዮጵያውያን ራሳችን ሸምጋይና ተሸምጋይ ሆነን ችግሮቻችንን ለመፍታት በብርቱ እንስራ የሚል መልእክት አስተላልፈዋል። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ለሰላምና ዳቦ አጥቶ ለተቸገረው ህዝባችሁ ስትሉ ለሰላማዊ መፍትሄ እድል የትንሣኤ በዓል ጥላቻ በፍቅር መለያየት በአንድነት ሐዘን በደስታ የተቀየረበትና ፍቅር የተገለጠበት መሆኑን የገለጹት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በዓሉ ትህትናና መከባበር የሚታይበት እንዲሆን ጠይቀዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎችም ተመሳሳይ መልእክቶችን አስተላልፈዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም ባስተላለፉት መልእክት ስለ ሀገር መዳን እንዲሁም ስለ ሀገር መጽናት አስፈላጊነት የጻፉ ሲሆን ኢትዮጵያ ትነሳለች፣ ዛሬ ኢትዮጵያን የሚወድ ሁሉ መስዋዕትነት ለመሆን የተዘጋጀ መሆን አለበት ብለዋል። ኢትዮጵያ ውስጥ የኢኮኖሚው ሁኔታ ኑሮን ፈታኝ አድርጎታል። እንዲያም ሆኖ ለእርድ የሚውሉ የከብት የበግና ፍየል የዶሮና የእንስሳት ተዋጽኦዎች የቅባት እህሎች ሸመታው በጉልህ ይታያል። አዲስ አበባ ውስጥ ቤታቸው ለከተማ ልማት ወይም ለኮሪደር ልማት የፈረሰባቸው ሰዎች በተለያየ መንደር ከሞቀ ቤታቸው ተበታትነዋል። ይህንን በዓል ከለመዱት ውጪ የማክበር ዕጣ ከገጠማቸው አንዱ ገርጂ አካባቢ ይኖር የነበረ ግለሰብ ቤቱ ሰነድ አልባ ነበር በሚል የእሱን ጨምሮ የበርካቶች ፈርሶ ያለምንም ቀርቷል። ለዓመት በዓል 1 ኪሎ ስጋ መቼስ ግዴታ ነው። ሰው እየሸተተው መቀመጥ ስለማይችል 1 ኪሎ ስጋ ገዛል። ከዛ ውጭ የታሰበ ጉዳይ የለም። አንደኛ ባለቤቴ በህይወት የለችም። ሰው ደስተኛ ሲሆን ሁሉ ነገር እኮ ይሟላ የሚችለው። ውስጣችን ጥሩ አይደለም። አጠቃላይ አይምሮ እኮ ይነካል። ስንት ዓመት በዚህ ዓመት አሁን እኔ በዚህ እድሜ ይህን ቤት መልሼ አፈራዋለሁ ብዬ አላስብም። በእርግጥም የከተማ የኮሪደር ልማቱ መንገዶችን አስፍቷል፣ ውበት አጎናጽፏል፣ የመንገድ መብራቶች ተተክለው ተንቆጥቁጠዋል። እነዚህ አካባቢዎች ላይ ይኖሩ የነበሩ ሰዎች ግን ህይወት ፈተና ገጥሞታል። ምስቅልቅሉም ይሄ ነው የሚባልና የጉዳቱ መጠን በዋዛ የሚታይ አይደለም። ቤታችን በነበርንማ ጊዜ እንደወጉ እንደማድረጉ በሬ ይገዛል፣ ዶሮ ይገዛል። ያሁን አሁን ዛሬ አይታሰብም። ከዚያ የነበረው ህይወትና ይህ ህይወትማ ምንና ምን በጣም አሰቃቂ ህይወት ነው። አይቶ መፍረድ ይቻላል። የምትመለከተው እግዚአብሔር ይመስገን በህይወት መኖር አንድ ትልቅ ነገር ነው እንጂ እየመጣብንና ወረደብን ማውርጅብኝ እኔ እንጃ አላውቅም። ለእኔ አንዳንዴ ሳስበው እውነት አይመስለኝም። ስለዚህ መንግስት ትልቅ በደል ነው የበደለን። እውነት ለመናገር የራሳችን መንግስት እኛን ሰብስቦ እንዴት ነው ችግራችሁ ብሎ ካላለ ማን ነው እኛን ዞር ብሎ ሊሆን የሚችለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስም መሰል መልእክት ለምዕመኑና ለኢትዮጵያውያን አስተላልፈዋል። በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተው እና እፎይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። በኦሮሚያ ክልል የጸጥታ ስጋት ባጠላባቸው አካባቢዎች ነዋሪዎች በዓሉን ለማክበር እንዴት እየተዘጋጁ ይሆን? ስዩም ጌቱ ተከታዩን ዘገባ አጠናቅሯል። በክርስትና እምነት ተከታዮች ዘንድ በሚሰጠው ልዩ ትርጉምና እሴት ትልቁን ስፍራ የሚይዘው የትንሣኤ በዓል እጅጉን የሚጠበቅ የራሱ የሆነ ድባብ አለው። በዚህ በዓል የሩቅ ቤተ ዘመድ ከቅርቡ ጋር እየተገናኙ በዓሉን ያደምቃሉ። ይሁንና በሀገሪቱ ላለፉት ጥቂት ዓመታት ግጭት አለመረጋጋቱ በተስተዋለባቸው አካባቢዎች ይህን ማድረግ ቀርተው ሰው እንደ ልብ በነፃነት ከቦታ ቦታ መንቀሳቀስ ፈተና በሆነባቸውም ይህን ማድረግ ቀላል አይደለም። የሰሜን ሸዋ ዞን ደገም ወረዳ ተወላጅ ወትሮም እንደ ትንሣኤ ያሉ ትላልቅ በዓላትን ከቤተሰቦቻቸው ጋር ማሳለፍ ሁሌም እንደ ግዴታም የሚመለከቱት መሆኑን በመግለጽ አሁን ከሚኖሩበት አዲስ አበባ ከተማ ወደ አካባቢው በመሄድ የለመዱትን ተግባር መከወን የማይበረታታ ነው ይላሉ።
በዚህ ዞን በርካታ ወረዳዎች በግጭት ምክንያት ልጅ ከወላጅ ጋር ከሩቅ መገናኘት ቀርተው በአንድ አካባቢ የሚኖሩ ዘመዶች እንኳን መገናኘት አደጋች ነው። ይህም ከጸጥታ ይዞታው የተነሳ ነው። የታጠቀው የትኛውም አካል በሚፈጥረው ችግርና እነሱንም በመምሰል ቀንም ሆነ ማታ ህዝቡን ስለሚያሰቃዩ ማህበረሰቡ እንደ ልቡ በዓልን ማክበር እና ለበዓል የሚሆን ግብዓት ማግኘት ከባድ ሆኖበታል። ይህ አስቸጋሪ ሁኔታ ነው እንግዲህ ሰው እንደ ልብ ተንቀሳቅሶ ከቤተሰቡ ጋር በዓል እንዳያከብር እንቅፋት የሆነው። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ያለፉትን 3-4 ዓመታት በግጭት ውስጥ ያሳለፉ ሰለሞን የተባሉ ነዋሪ ከግጭት ማግስት ነገሮች ወደ ነባር ይዞታቸው እንዲመለሱ ጥረቶች ቢታዩም አሁንም ጊዜ ሳይፈልግ አይቀርም ይላሉ። ማህበረሰቡ ተፈናቅሎ ያው በብዙ ወደ ከተማ ሲገባ እንዳለ እንስሳት የሚባል ከዚህ አካባቢ ብዛትም የለም ከፍቷል አቅርቦቱ ራሱ። ሰለሞን አስተያየታቸውን ቀጠሉ። የፈለገ ቤተሰብ አሁን ጉትን ቢሞት እዚህ ከሀሮ ተነስተ 60 ኪሎ ሜትር መሄድ አትችልም እንኳን በዓል አብረህ ለማክበር ማለት ነው። ከዚሁ በግጭት ውስጥ ከቆየው ዞን ሌላኛው ወረዳ ጊዳ አያና አስተያየታቸውን የሰጡ ነዋሪም ሀሳባቸውን አከሉ። ይህ አካባቢያችን እጅግ ጥሩ አካባቢ ነበር። በጉ፣ ፍየሉ፣ ከብቱ፣ ዶሮ ሁሉም ነበር እኛ ጋር። ተፈጥሮ በጸጋ የባረከችው አካባቢ ነበር። ፈጣሪ ምንም አልነሳንም። አሁን ግን ያ ሁሉ የለም። የነበረው ግጭት በማህበረሰቡ እጅ የነበረውን አውድሟል። ህዝቡ በእጁ ላይ የለው የሚገዛበት ነገር ይቸግረዋል እና ሳይቀምስ እንኳን በዓሉን የሚያሳልፍ ይኖራል። በዓል አይመስልም እኛ ጋር። በጣም ነው የሚከፋን። ስታስታውሰው አገር ጥለህ ጥፋ ያስብላል። ላለፉት ጥቂት ዓመታት አስከፊ የተባለው ግጭት የህዝቡን ማህበራዊ መስተጋብር ከናደባቸው አንዱና ዋነኛው በሆነው የኦሮሚያ ክልል ሰሜን ሸዋ ዞን ወይም ሰላሌ ዘንድሮ ካለፉት ዓመታት የተሻለ ተስፋ ተስተውሏል የሚሉት በዞኑ የደብረ ጽጌ ከተማ ነዋሪ በትንሣኤ ጸሎታቸው በሙሉ ሰላሙ እንዲጸና ነው። ሰላም ነው፣ እግዚአብሔር ይመስገን የተሻለ ነው። ያው ከኑሮ ውድነት አኳያ እግዚአብሔር ይመስገን ደህና ነው። ሰላሙ ደግሞ ደህና ነው። ያው ምንም አይ እግዚአብሔር በሰላም በዓልን ካሳለፈው ደግሞ እንለምነዋለን። እግዚአብሔር እኮ የማያደርገው ነገር የለውም። ምንም አይሳነው። ሰላም ሊሰጥ ይችላል። ከመካከላችን ፍቅር ተነስቶ እንጂ ሌላ አይደለም። ፍቅር ሊሰጥ ይችላል። ሰላም ሊሰጥ ይችላል። እግዚአብሔር እንጠብቃለን፣ እንለምነዋለን። ሌላ ምን አቅማለን? ሀገሪታችንን ሰላም ያርግልን። ለሁሉም ሰላም፣ ለህዝቡ ፍቅር ይስጥልን። በሰላም አመት በዓልን ያውለን። እናቴ ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ተከታዩ ዘገባ ወደ ደሴ ይወስደናል። በዓልን በማክበር ደቡብና ሰሜን ወሎ ዞን በሚገኙ የሀገር ውስጥ ተፈናቃዮች በመጠለያ ጣቢያቸው እያደረጉ ያለው ዝግጅት ምን ይመስላል የሚለውን ነው የሚመለከተው። ኢሳያስ ገላይ አሰናድቶታል። ቤት ያፈራውን አዘጋጅተው ከወዳጅ ዘመድ ጋር በዓልን በቤታቸው ያሳልፉ የነበሩ እነኚህ በደቡብ ወሎና ሰሜን ወሎ በሚገኙ የስደተኛ መጠለያ ካምፕ ውስጥ የሚኖሩ የሀገር ውስጥ ተፈናቃዮች ትናንት ሌላ ቀን ሆኖ ዛሬ ላይ 2 ወር የጾሙትን የትንሣኤ በዓል ዋዜማ ላይ ሆነው በመጠለያ ካምፕ የበዓል ዝግጅት ይህንን ይመስላል ሲሉ ይናገራሉ። ሲገኝማ ዳቦ ስጋው ጠላው ነበር። ተየት ይገኛል? አርሰንም አግኝተንማ እናውቅ ነበር። ዛሬ ተየትን ታዲያ ያልምድ ወየት ይገኝ? ሰማይ በብቻ ይደረሳል። የት ይገኛል? መላው ጠፍቶ ነው። የፋሲካማ እንዴት ነበረ? 2 ወር ጦሞ ዝም ብሎ ይዋላል እንዴ? እና መላው ጠፋን። ተየት እንድረስ? ወደ ማን ይነገራል? ሀብታም የላበድሩን አንላ ያውቁን ምን ሁሉም ተፈናቃይ ነን እዚህ ውስጥ ያለን። እዛ በሀገር ቤት ብናጣ እንኳን እንበደራለን፣ እንከፍለዋለን። እዚህ ማን ያበድራል? ማን ያበላል? ማን ያጠጣል? እና በጣም ችግር ላይ ነን። በሰሜን ወሎ ጃራ የስደተኞች መጠለያ ጣቢያ የሚኖሩ የሀገር ውስጥ ተፈናቃዮችም ቤት ያፈራውን አዘጋጅተን ከትንሣኤው በረከት ለመሳተፍ ተዘጋጅተናል ሲሉ ነው የሚናገሩትም። ያው ባለን ነገር እያከበርን ለክብሩ ዝግጁ ላይ ነን። ባለን ዝም ብለን ልንውል ነው ስንል ትናንትና ደረቅ በቆሎ አመጣው ሰጥተውናል። እግዚአብሔር ይመስገን። አሁን እንዳለ በቃ ካምቡ ሌላ ነገር ነው። ስጋና ወተቱን ንጉን ያለውን ያንን ነገር ትቶ ይሄ ደረቅ በቆሎ መገኘቱ ራሱ በጣም ትልቅ ደስታ ነውና በተለይም በመጠለያ ካምፕ ውስጥ ያለፉትን 4 እና 5 ዓመታት እያሳለፉ ህጻናት ልክ እንደ ትናንቱ ዛሬም የትንሣኤ በዓል አምሮና ተውቦ ለማሳለፍ ካላቸው ፍላጎት የተነሳ ለቤተሰቦቻቸው አልባሳት ግዙልን ጥያቄን ያቀርባሉ። 6 ቤተሰብ ነኝ። ልጆች አሁን ምንድነው በበዓል ምን አርገን ነው የምንውለው? ምን ለብሰን ነው የምንውለው? የወለጋው ትዝ ይላቸዋል። ምን ለብሰን ምን አርገን ነው የምንውለው? እነዛ ዘመዶቻችን ይጠሩን ነበር። በቃ እንጠራራ ነበር ምናምን እያሉ ማለት ነው። በቃ አይምሯችሁ እየተበለሻሸ ነው ያለ። እዚህማ ያው ደረቅ በቆሎ ቆርጥመን እንውላለን። የወለጋውማ ከዛ ከዚህ ሙከታሩት ከዛ ከዘመድ ጋር እየተስፋናዘቅን ልብስ ተለብሶ ስንት ተብሎ በጮመው በስጋው በጠለው እየተፈናዘቅን እንውላለን።
የትንሣኤ በዓልን በቤታቸው ከወዳጅ ዘመድ ጋር ማሳለፍ የለመዱ አርሶ አደሮች ዛሬ ላይ በአጥር ተከልለው በሚኖሩበት መጠለያ ካምፕ ውስጥ በትናንት ውስጥ እየኖሩ ዛሬን ዕለቱን በማሰብ እንደሚያሳልፉ ነው የሚገልጹትም። ምን አለኝና ምን ዘጋጃለሁ ሲኖር ነው የሚዘጋጅ ሰው ምን አለኝና አገረማ ምን የመሰለ ፍየል አርጄ ልጆቼ ጋር እውላለሁ፣ አምቾቼን እጠራለሁ፣ በጥሩ ሁኔታ እኖራለሁ። ጌታ ያውጣልን ቀን እንጂ ጨለማው ገብተን ተብርሃን ጨለማ ገብተን የለም። በቤቴ ላይ በኑሮዬ ላይ ከጉልባን ጀምሬ እስከ ቅዳሜ አፋጥፈጠን ደግሰን ጠምቀን አብከተን ዳቦውን ጋግረን ፍየሉን አርደን ልጆቼ ጋር ተፈናሽቼ ተወዲያ ተወዲህ በልቼ ጠጥቼ ነው የምውለው። አሁን ግን ቅንጭላታችን ታስሯል፣ ተመቷል፣ ምንም ነገር የለም። በሐይቅ መካነ ኢየሱስ መጠለያ ጣቢያ ውስጥ የሚኖሩ ተፈናቃዮች የትንሣኤ በዓልን ለማክበር ምንም ዝግጅት አላደረግንም ይላሉ። አንድ ነገር ዝግጅት የለም። አንድ ነገር የለም ዝግጅት። አንድ ነገር በምናችን ተይታምተን እናዘጋጀዋለን። ተይታ አንስተን ተምናምተን እናዘጋጀዋለን። የበዓል ዝግጅት የሚባል ምንም የለም ጭራሹ። ዛሬ የልጆቻችን አጠያየቅ ብቻ ራሳችን ቅንጭላታችን ይነካዋል፣ የልጆቹ ብቻ። የትንሣኤ በዓልን ለዓመታት በቤታቸው ከወዳጅ ዘመዶቻቸው ጋር ያሳለፉ እነኚህ የሀገር ውስጥ ተፈናቃዮች የመጣን ሰሞን ማህበረሰቡ በበዓል ከኛ ጋር እያሳለፈ ደስታውን ሲያጋራን የቆየ ቢሆንም ዛሬ ላይ ግን የብርሃነ ትንሣኤውን በረከት በማሰብ ዕለቱን እናከብራለን ይላሉ።